የኢትዮጵያ የዩሮ ቦንድ አበዳሪዎች በአገሪቱ ላይ የሕግ ክስ ለመመስረት መወሰናቸው ተሰማ። የኢትዮጵያን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ የገዙ የግል አበዳሪዎች ቡድን በኢትዮጵያ መንግስት ላይ በለንደን ፍርድ ቤት የሕግ እርምጃ ለመውሰድ መወሰናቸውን አሳውቀዋል። አበዳሪዎቹ ይህንን ውሳኔ ያሳለፉት በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረው የዕዳ ሽግሽግ ስምምነት በይፋዊ አበዳሪዎች ውድቅ መደረጉን ተከትሎ ነው። እንደ ፈረንሳይና ቻይና ያሉ ሀገራት ያቀፈው የኢትዮጵያ ይፋዊ አበዳሪዎች ኮሚቴ ባለፈው ሳምንት መጨረሻ ላይ በኢትዮጵያና በግል አበዳሪዎች መካከል ተዳርሶ የነበረውን የዕዳ ሽግሽግ ስምምነት ውድቅ አድርጎታል። ኮሚቴው ስምምነቱን ውድቅ ያደረገው አበዳሪዎቹ ያደረጉት የዕዳ ቅነሳ ጥረት እጅግ አነስተኛ ነው በሚል ምክንያት እንደሆነ ተገልጿል። ይህን ተከትሎ በቪአር ካፒታል እና ፍራውል ካፒታል ማኔጅመንት የሚመራው የግል አበዳሪዎች ኮሚቴ በወጣው መግለጫ የይፋዊ አበዳሪዎች ውሳኔ ምክንያታዊ ያልሆነ ነው ብሎታል። ኮሚቴው አክሎም በአበዳሪዎች ኮሚቴው ውሳኔ ምክንያት አዋጭ የሆነ የቀጣይ መንገድ ባለመኖሩ ያልተከፈለውን ዋና ዕዳና ወለድ ለማስከፈል በእንግሊዝ ፍርድ ቤት የሕግ እርምጃ ከመውሰድ ውጭም ሌላ አማራጭ አልተሰጠንም ብሏል። የዕዳ ፍትሐዊነትን የሚሟገተውና መቀመጫውን በእንግሊዝ ያደረገው ደብት ጀስቲስ የተባለው ድርጅት ይፋዊ አበዳሪዎች ስምምነቱን ውድቅ ማድረጋቸውን ደግፏል። ድርጅቱ በወጣው መረጃ መሰረት የግል አበዳሪዎች የፈለጉት ስምምነት ቢጸድቅ ኖሮ ከመንግስታት አበዳሪዎች በ28 በመቶ የበለጠ ክፍያ ከኢትዮጵያ ያገኙ ነበርም። የድርጅቱ ዋና ዳይሬክተር ሄዲ ቺው በሰጡት ምላሽ ይፋዊ አበዳሪዎች ስምምነቱን ውድቅ በማድረጋቸው ትክክል ናቸው። ይህ ስምምነት ቢጸድቅ ኖሮ የኢትዮጵያ ሕዝብ ከአቅሙ በላይ ከፍተኛ ክፍያ እንዲከፍል በማስገደድ እንደ ጤናና ትምህርት ያሉ መሰረታዊ የሕዝብ አገልግሎቶች አደጋ ላይ ይጥል ነበር ብለዋል።